አንተ ላይ የሆነ ነገር ሲፈጠር እኔ ጣልቃ እንደምገባ ያውቅ ነበር። እኔ ጣልቃ እንደምገባ ስለሚያውቅ እኔ ቤቴም ሴታፑን አመቻችቶ ነበር። ሙሉ በሙሉ ፓራላይዝ ነው ሆኖ የሚነቀው መንቀሳቀስ አይችልም። ከዚህ በኋላ ሰው የገዛ እህቱን የገዛ ወንድሙን የገዛ ባሉን የገዛ ሚስቱን የገዛ እናት የገዛ አባት የገዛ ልጁን እንዳያምን ሞቱን ይፈልገው ነበር። ያውቀዋል። እስር ቤት ገብቶ በሱ ምክንያት የሚደርስበትን ስቃይ ወደ ቤተሰቦችም የሚሄዱትን ጉዳዮች ስለሚያውቅ ራሱ ላይ መወሰን ያለበት ውሳኔ ነው መወሰን የሚፈልገው። ትልቁ አሸባሪ አሸባሪ ብዬ ነው የምጠራው። ትልቁ አሸባሪ አባቴን ገደሉብኝ። እናቴና እህቴ ብቻ ነው የቀሩት። ለነሱ ደግሞ ያለው እኔ ብቻ ነኝ። በዚሁ መንገድ ከቀጠልክ እመነኝ ነገ አንተን በር ላይ ነው ሬሳ የሚቀመጠው። እዚህ ፋይል ላይ ያሉት ነገሮች በሙሉ እንዳሉ ነው ያሉት። አያቴ ስል ገብቻለሁ ብለኛል። ከዛ በፊት ይሰጥ የነበረው ሚሽኖች ምን እንደነበሩት ግን እንድትነግረኝ ትችላለህ? አይመለከተኝም። መታውሰድልኝ ያልኩ ሰማኸኝ አይደል? በራሽ ደግሞ ጭራሽ እንዴ እኔ እኮ እንዴት ሆኜ እንደወጣሁ እኮ ነው ማቋራለ አፍ እንድትከፍትብኝ አይደለም እየነገርኩ ያሉት። ይኸውልሽ ሰምኛለሽ። ይኸውልሽ እኔ ከዚህ በኋላ ይኸውልሽ ምንም ነገር የሚመለከተኝ ነገር የለም። ወደና ፈቅደ ነበር እስካሁን እንደዚህ አይነት ነገር ሰራ ነበር። በጣም ብዙ ፋይል እኮ አለ ታውቃለህ አይደል? ማንነና ነው እስካሁንም አውቄ ነው ዝም ያልኩ የነገርኩ ነው አይደል? አውቄ ነው ዝም ያልኩ ምክንያቱም አንተ ብዙ ማታውቃቸው ነገሮች አንተ እኮ በጣም ባለጌ ሰው ነህ። በጣም ባለጌ ሰው በጣም ማንነና ግባው ማናንተ ቤት ድረስ መጣ ግባ እያልከኝ ማነህ ግን ምንድን ነው ሽጉጥ የረቀቀው? ምን ሆነ ነው? ምን ማለት ነው? የሰው ቤት ድረስ መጣ ግባ ወደ ውስጥ ማነህ? ለምን ነው የማታስረዳኝ? ማንነት አንተ ድረስ መጣ ቁጭ እያልከኛለህ ንገሪኝ። በግልጽ አስረጅኝ። ታውቂያለሽ ካሜራውን አጥፋልኝ። በመጀመሪያ ሽጉጥ ምናምን ምንድን ነው እሱ? ካሜራውን ለምን ደግሞ ታጠፋልኝ? ማነህ? ራስህ እንደምን እየቆጠርክ ነው ያለው? ቤቴ ድረስ እንደዚህ የምትናገረኝ ምን ይሁን? እንዳጠቀ እየነገርኩ ነው። ሰማ ምንድን ነው አታ ታለው ከዚህ በላይ ታደባይ አይኔት አለ የታለ ፋይሎች ሰው ጋር ነው ወረቀቱ የታለ? ለምን ወረቀት ነው የምትለኝ? ተከታታይ ነው እዚህ መጣ። ወረቀቱ የታለ? ፋይሉ የታለ ነው የምልህ። ቁጭ በል ቁጭ። ማን አባ ነው ሄዶ ዘምት አይደለም። ኧረ አይበቃም እንዴ? ደበደብከኝ እኮ እስኪ በቃ ደብደባ አይበቃም እንዴ? እቱን ለመናገር ካሜራው ሲጠፋ የሚፈጠረው ነገር እንድትጸጸት የሚያደርግ ነገር ነው። የምታውቀውን ነገር እያዋሸኝ ነው ያለው። እዛ እስር ቤት ባላችሁበት ሰዓት ለኔ እውነታውን ሳትናገሩ ከታሰራችሁ ከያዛችሁት እውነታ ጋር እንድትቀሩ ስለሚፈልግ እጃችሁ ላይ የነበሩት ፋይሎችና ከኔ ጋር ያያዛችሁት የተሰረቀው ፋይል ወይም ደግሞ እናንተ ወስዳችሁ ለሌላ ሰው የሰጣችሁት ፋይል ለብዙ ሰው ነፃ ማውጣት ወይም ደግሞ ብዙ ሰው ነፃ የሚወጣበትን ፋይል ነው የደበቃችሁት። እኛ እንጨርሳለን። ምን ጨርሶን ችግር የለውም። ሲጀመር ይሄን ስራ የሰራንበት ማለት ነው 25% አንተ ነው የወሰድከው። አንዴ እኔ ነኝ የምወስደው ብለኛል እኮ። እንባ እየሄድክ እያለቀለክ አይደለም የሚያወራው የሚዘረዝረው ነገር አታይም እንዴ? እኔ ሚስቴ እኔ ለራሴ ህይወቴ አሁን እሱ የሚያወራው ሌላ ነገር እዛ የሚታሰብብኝን ነገር አላውቅም። አብርሃም ለባለቤት ስትል ምንድን ነው ያደረከው? ታገንዘብ ቋም ገባው። ልብሶቿንም አየው። ልብሶቿም አሉ ግን የት እንደሄደች እኔ እንጃ። ስልኩም ስደውላት ስልኳንም አታነሳም። እሷ ራሱ በስተክል ተበለ እንደለው ራሽ ይውሰዱ። ከነሱ ጋር ታወራለህ? በስተክል ታወራለህ ወይስ ከነሱ ጋር ትሄዳለህ? ምንድነው? በቃ ተወኝ እንዴ ቁጭ በልና እንነጋገራለን። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናቸው? በያላችሁበት ሰላም ፍቅር ይብዛልን እያልኩኝ እንግዲህ ያው እስከዛሬ እንግዲህ ለወራት በቆየው ኬዝ አማካኝነት እንግዲህ በጣም የደረሱ ችግሮች አሉ። በእኔም በኩል በወንድሜም በኩል ሲፈጠሩ የነበሩትን ነገር እንግዲህ ትላንትና ያሉት ቪዲዮዎች እንግዲህ ያው እንደጠበቃችሁት ባይሆንም ብዙ እኔም አልጠበቅኩትም። እነዛን ወጣቶችም እንደዚህ በቀላል በሆነ መንገድ አገኛለሁ ብዬ ተስፋ አላረኩም ነበር። ግን ደግሞ ትላንትና ያገኘነው ሰው
የነዛን ወጣት ህይወት ብቻ ሳይሆን እንግዲህ ሙሉ ለሙሉ ስለ ድርጅቱም የተገለጸልን ነገር አለ። እስቲ ያን ነገር ደግሞ እኔና ወንድሜ በሰፊው የምናወራበት ይሆናል። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኛ ጋር ነው። ሰላም ነው ላይ እንደምን አላቤል እንዴት ቆየ? እግዚአብሔር ይመስገን። ያው ሰላም ውድ የነበልባል ቤተሰቦች እንደምን አላችሁ? ያው እንግዲህ ሰሞኑን በሰራናቸው ስራዎች በጣም ረጅም ጊዜ የፈጀብን ኬዝ የአቤል ጉዳይን እንግዲህ ሶልቭ ለማድረግ የተቻለን ነገር ስናደርግ ቆይተናል። በዛም እንግዲህ መጣ ብዙ ሰዎችን ከአላስፈላጊ ህይወት ውስጥ አስወጥተናል። ማለትም ባልተጠበቀ ቦታ ላይ የተገኙ ሰዎችን ወደ ኖርማል ህይወታቸው እንዲመለሱ አድርገናል። እንዲሁም ደግሞ እኛ እንደ ቀልድ ትናንሽ ሰዎችን ናቸው ብለን ስንፈልጋቸው የነበሩት ሰዎች በጣም ገዝፈውብንና በአስቸጋሪ ሁኔታ እንግዲህ አደገኛ ሰዎች ሆነው ያገኘንበት ኬዝ ነበርና በጣም ብዙ ፈተናም የተፈተንበት ኬዝ ነበረ። በስተመጨረሻም እንግዲህ ወደ መገባደዱ ደርሷል። ስለዚህ ስለተፈጠሩት ነገሮች ዛሬ እስኪ እንድንወያይ ሁለታችንም እዚህ ተገናኝተናል ማለት ነው። የትም ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። መልካም ጊዜ። ሎሌ እንግዲህ ከዚህ በፊቱ የሚያስጨንቀን ወይም ደግሞ ተጨንቀንበት እንደዚህ ሆነ ወይ እንደዚህ ይፈጠር ወይ ብለን የምናወራበት ጉዳይ ላይ አይደለም ያለ ነው። ግን ደግሞ እንደዛም ብቻ እንዳንል ምን አለ የወንድማችን የብሩኬ ጉዳይ አለ። ስለሱም ደግሞ እንግዲህ እስቲ በተቻለን አቅም የምንችለውን ነገር ለማድረግ እየሞከርን ነው። በዚህ ጉዳይ ላይ እኛ ሰው ነን፣ የአቅማችንን አንዳንድ ነገሮችን የማድረግ ሁኔታው አለ። ስለሚባሉት ነገሮች ለፕሮፌሰሩም እየተጣራ ያሉ ብዙ ነገሮች አሉ። ያንን ነገር የማድረግ እንጂ ጉዳዩ ሙሉ ለሙሉ እንግዲህ ለፈጣሪ አሳልፎ ከመስጠት ውጭ ምንም የሚቻል ነገር የለም። ያንን ደግሞ እስቲ ከፈጣሪ ጋር ሁላችንም በጸሎትም የአቅማችንን ደግሞ ከጀርባ እየተደረገ ያለም ነገር አለ። ያንን ደግሞ እንግዲህ ቤተሰቦቻችን እናንተም በጸሎት ከጎናችን እንድትሆኑ እፈልጋለሁ። የሚያስፈልገው ነገር ቢኖር እሱ ብቻ ነውና ሁላችሁም በየሃይማኖቶቻችሁ ይሄንን ጸሎት እንግዲህ እንድታደርጉልን እንፈልጋለን። ብሩኬም እንግዲህ ከፈጣሪ ጋር በቅርብ ጊዜ እንግዲህ ጤናው ተመልሶ እንደምናይ ተስፋ አደርጋለሁ። ይህም ደግሞ ይሆናል እርግጠኛ ነኝ። ምክንያቱም የሚሰሩት ስራዎች ምናምን በቃ ማለት እሱ ካደረጋቸው ነገር አንጻር ፈጣሪ እንግዲህ ብሩክ እንግዲህ በአሁኑ ሰዓት ላይ ተመልካቾች እንድታውቁት የምፈልገው ነገር ነው፣ በጥሩ ሁኔታ ላይ ይገኛል። እንደተመለከታችሁት ብሩክን ካናገርኩት በኋላ ወደ ጸበል ቦታ እንዲሄድ ነው ያደረኩት። ነግሬያቸዋለሁ ለእናንተም ከዚህ በፊት በነበረው ቪዲዮ። ከዛ ባሻገር ደግሞ እኔ ባደረኩት ማጣራት ላይ እንግዲህ ትክክለኛ የመርዙን ማክሸፊያ መድኃኒት እንዳገኘሁትም እንግዲህ ተመልክታችኋል። ያንን መድኃኒት ወዲያው ነው ወደ ጸበል ቦታ እንዲላክለት ያደረኩት። ስለዚህ ወደ ጸበል ቦታ መድኃኒቱን ተልኮለታል። በጸበልም በኩል ጥሩ ሁኔታ ላይ ነበረ ብሩክ የነበረበት። መድኃኒቱንም ካገኘ በኋላ እንግዲህ ኦልሞስት የተሻለ ለውጥ እያሳየ ይገኛል። እግዚአብሔር ከፈቀደ እንግዲህ ወንድማችን ብሩክ ድኖ የሚመለስበትን እድል አግኝተናል ብዬ ነው የማስበው እና ያው ለዛም ሆኖ ግን ሙሉ በሙሉ አላገገመም፣ ሙሉ በሙሉ ደህና አይደለም። ስለዚህ ውድ ቤተሰቦች ከእናንተ አሁንም ያው ጸሎት ድዋ አይለን እንላለን። ምክንያቱም ያው የእናንተ ጸሎትና የእናንተ ድዋ ነው የብዙሃኑ ድምፅ ወደ ፈጣሪ ሲደርስ ሁላችንም ይሰማል እግዚአብሔርና በእናንተ ጸሎትና በእናንተ ድዋ እስከዛሬም ቆይተናል። ከዚህም በኋላም እንግዲህ ጠንክረን የምንበረታው የምንሰራው የምንለፈው በእናንተ መልካም ምኞት ነው ማለት ነው። ስለዚህ ጸሎታችሁና ድዋችሁ አይለይ ማለት ፈልጋለሁ። እንግዲህ ለብሩኬም ለወንድማችን እግዚአብሔር ጨርሶ ምሕረቱን ይላክለት ማለት ወዳለሁ በዚህ አጋጣሚ። እሺ እንግዲህ ያው ሁላችንም በየሃይማኖታችን ልሆን እንዳለው እንግዲህ ጸሎታችንን እናድርስ። እስቲ ወደ ዛሬው ፕሮግራም ስንመለስ ደግሞ እኔ በጣም ደስተኛ ነኝ አሁን ላይ። ለምን ይሄን አልክ ለምትሉኝ ደግሞ ሙሉ ለሙሉ እንግዲህ ከኔም ከድርጅቱ ላይም ያሉት ነገሮች እንግዲህ ልውሌ ብሏል እየተገባደዱ ነው ያሉት። እስፔሻሊ የእናቴ ጉዳይ ደግሞ ሙሉ ለሙሉ በሚባል ሁኔታ እንግዲህ ወንድሞቼንም ማመስገን የምፈልግበት ሰዓት ላይ ነው ያለ ነው። ምክንያቱም አሁን በጣም ብዙ ነገር ለፍተናል፣ ብዙ ነገር አድርገናል። ያ ልፋታችን ደግሞ እንግዲህ የምንካስበትና ያ ሁሉ ነገር አልፎ በደስታ ቁጭ ብለን የምናወራበት ሰዓት ደርሷል። ያንም እንግዲህ ለእናንተ መግለጽ ሲጀምር ከዚህ በፊት እንዳያችሁት ነው ኢሳያስ ከሚባለው ሰው ግለሰብ ወይም ደግሞ እንግዲህ ደውሎ ለእኔ እናት እንደዚህ እኔን እዛ ድርጅት ውስጥ አስቀምጣኝ ነበር የሚለውን ነገር ከገለጸልኝ በኋላ ጉዳዮችን በምናጣረበት ሰዓት እንግዲህ እየተደረሰበት የመጣው ጉዳይ ምንድን ነው? እናቴን ነፃ ማውጣት የሚቻልበት ጉዳይ እንዳለ
ሙሉ ለሙሉ ደግሞ እናቴንም ነፃ አውጥቼ ከምንሰራቸው ፕሮግራም ጀርባ የህግ አካልም እንግዲህ ንጹህ የሆኑ ፋይሎችን እንዲገኙ በመቀጠልም ደግሞ እነዛ ፋይሎች ሲሰሩ የነበሩት በምን አይነት መንገድ ነው የሚለውን ነገር ተጣርቶ ተደርሶበታል። አሁን ትናንት እንግዲህ ባያችሁት ቪዲዮ ላይ ኤችአርም ተይዟል። ኤችአር ላይ እንግዲህ ያለው ሰውዬ ሲፈርምባቸው የነበሩት ፋይሎች ሲደረጉ የነበሩት ነገሮች በሙሉ እኛንም በማታለል እንግዲህ ሲንቀሳቀሱ የነበሩት በሙሉ ፋይሎች ምንድነው ከላይ የእናቴን ስም በማስቀመጥ ወይም ደግሞ ከላይ የሚታዩት ነገሮች በሙሉ እሷ ስትፈርምበት እንደነበረ ስታደርግ ግን ደግሞ እሷ ስታንቀሳቀሳቸው የነበሩት ነገሮች በሙሉ ሌጋል የሆኑ ነገሮች እንደሆኑ ከዛ ጀርባ ያሉትን ነገሮች እሷ እንኳን ብትፈልግ ማንቀሳቀስ የማትችልበት አይነት ነገር ህግ እንዳላቸው ግን ደግሞ እኛ ያንን ነው ብለን እስከዛሬ ስንሰቃይበት የነበረ ጉዳይ እንደነበርና በስተመጨረሻም እንግዲህ በሶፍት ኮፒ መልክ እንግዲህ ከሀገር ውጭ ወደ እንግሊዝ ልከው መኮንን ጋርም እንዲደርስ መኮንንም ደግሞ እንግዲህ ስላለበት ሁኔታ ሙሉ ለሙሉ ዛሬ የምናወራበት ይሆናል። እስቲ ሎሌ በአንተ በኩል እስከዛሬ በሰራቸው ጉዳዮች ውስጥ አዳዲስ እንግዲህ እንደሚታወቀው በእኔ ምክንያት የተሰሩ ጉዳዮች ናቸው። በእኔ የተነሳ እንግዲህ በጣም ብዙ ነገሮች ተነስተዋሉ። እንደዛም ሆኖ ግን የተደረሰበትና በጣም ብዙ እናስፈላልግ የነበራቸውን ጉዳዮች ሳናስበው ያው እንግዲህ በእግዚአብሔር መንገድ ነው ልንል የምንችለው ማለት ሳንጠብቅ የነበራቸው ጉዳዮች እጃችን ላይ ሲገቡ ስለነበረ ማለት ነው። ማለት እኛ ጅምራችን የራሄልን ገዳይ ፍለጋ ነበር። አንተን ነፃ ለመውጣት ነበር ጅማሬያችን። እያንዳንዱ ነገር አንተ ላይ በተፈጠረው ክስተት እንግዲህ እንዴት ይሄ ነገር ሊፈጠር ቻለ፣ እንዴት የአቤል ቤት አስክሬን ሊገኝ ቻለ የሚለውን ነገር ነበር ለማጣራት እየሞከርን የነበረው። ነገር ግን ጉዳዩ ሰፍቶ በጣም በርካታ ሰዎች ጋር ደረሰ። በጣም ስለ ብዙ ሰዎች አወቅን፣ ስለ ብዙ ሚስጥር አወቅን። ኢቭን ስለ ድርጅቱ በደንብ ሞር ያወቅነው ከዛ በኋላ ነው። ማለት ድርጅቱ በዚህ ልክ እንደዚህ አይነት ነገር እየሰራ እንደሆነ ያውም ደግሞ እናትህን ራሱ እዚህ ነገር ውስጥ ልናገኛቸው ቻልነው እንግዲህ ከራሄል ሞት የመጣ ነው። የራሄል አስክሬን አንተ ቤት ውስጥ ከመገኘቱ አንጻር ነው። ይሄ ሁላ ነገር አንዳንድ ጊዜ ነገሮች ለበጎ ነው ብዬ ነው የማስበው። አንዳንድ ነገሮች ሲፈጠሩ በጣም ለበጎ ነው ከሚባለው በላይ እግዚአብሔር የሆነ ነገር መፍታት ሲፈልግ እኛ ላይ የሆነ ነገር ያደርስብናል። ለምሳሌ እናትህን ከዚህ ጉድ ነፃ መውጣት እንዳለባቸው፣ ከዚህ በላይ በእናትህ ስም ወንጀል እንዳይሰራ፣ ከዚህ በላይ በእናትህ ስም ኃጢአቶች እንዳይከናወኑ ስለፈለገ እግዚአብሔር አንተ ቤት የራሄል አስክሬን እንዲገባ ተደረገ። ምክንያት ነው። ገባህ አይደል? እንጂ ይሄን ሁላ ጊዜ እንግዲህ አሁን 15 ዓመት ቀልድ አይደል? አንድ ድርጅት ተመስርቶ 15 ዓመት መቆየት ማለት ቀልድ አይደል? 15 ዓመት ሙሉ እየተደበቀ ሚስጥር ነበር። 15 ዓመት ሙሉ በእናትህ ስም ትልቅ ድርጅት ነበር። ይሄን ሁላ ነገር እንግዲህ ሳታቅ ቆይታል አይደል? ስለዚህ ይሄ ነገር አውቀኸው እናትህን ነፃ እንድታወጣ ስለተፈለገ ሰበቡን እነሱ ራሱ ፈጠሩት። እነሱ ሀሳባቸው የነበረው ግን አንተን ለመጣል ነበር። ግን ደግሞ ሀሳባቸው የነሱ የክፉዋኑ ሀሳብ ሳይሆን የክፉዋኑ ምኞት ሳይሆን የሚሳካው ምንም ጊዜም የመልካም ሰው ምኞት ነው የሚሳካው። በደም እንጂ ገባረል። የክፉዎቹም ሊሳካላቸው እኮ ይችላል፣ ግን ጊዜያዊ ነው። መልሰው መውደቃቸው የማይቀር ነው። ከዛ ባሻገር እንግዲህ ስንሰማ ስለ ቤት ሰራተኛ አለምነሽ ተብላ ስለነበረችው ዋላ ላይ ስናጣራ ሊያ የምትባል እንደሆነች እንዳወቅ ነው። አበበ ያሁን ሁላ ጊዜ እንደዛ ሲጫወትብን የቆየው ሰውዬ እኛ ስናውቀው አበበ ያሁን ሁላ ጊዜ ተለሳልሶ እናንተ ቤት መቀመጡ እያንዳንዷ ነገር ከመጀመሪያም ጀምሮ እነሱ ሴታፕ አመቻችተው ነው ቁጭ አድርጉልን። አጎተ እኔ በጣም ጂኒየስ ነው እለዋለሁ። በክፋት ሆነ እንጂ የምሬ ነው። በክፋት ሆነ እንጂ ጂኒየስ ነው እላለሁ። ጭንቅላቱን ለመልካም ነገር ቢጠቀመው ኖሮ ይህንን ክፋት ለመልካም ነገር ቢያውለው ኖሮ ሀገር መቀየር የሚችል አስተሳሰብ ነበረው። ምክንያቱም አንተ ቤት ሊያንና አበበን በዘበኛና በሰራተኛ ማስገባቱ ብቻ ሳይሆን እኔ ቤት ለ6 ወር እኔ ጋር ማለት እኔ ቤት ስለ እኔ ቤት ሳይሆን እናቴ ጋር እንግዲህ ለ6 ወር ያክል ሀና ስትመላለስ ነበር። እና እናትህን ሰዓት ደስ ይለኛል፣ እናትህን ሰዓት እድናለሁ፣ እንደዚህ ከአሜሪካ እንደዚህ አብጄ ነው የመጣሁት፣ እንደዚህ ብዙ አይነት ስቶሪ ይነግራን ነው እንግዲህ አምነን
ብዙ ጊዜ ተደካትለናት ራሷን በሰንሰለት አስራ እስከመቁሰል ደረጃ ድረስ ደርሳ አሳመነውን ነው እኛን እንግዲህ እኛ ቤት ውስጥ ሊገቡ ይቻሉት። ይሄ ሁላ ጊዜ ቅድመ ዝግጅት ሲደረግበት የነበረ ስለሆነ እንግዲህ 6 ወር ሙሉ እንግዲህ ሀና እኛ ቤት ስትመላለስ ማለትም እናቴ ጋር ስትመጣ ምናምን ነገር ስለማንነቷ የእነ መኮንን መልእክተኛ መሆኗን አናቅም። ምክንያቱም ስለ እነ መኮንን ይህንን ኬዝ አልጀመርንም ነበር። ራሱ መኮንን ግን ፊውቸሪውን ያውቀው ነበር። አንተ ላይ የሆነ ነገር ሲፈጠር እኔ ጣልቃ እንደምገባ ያውቅ ነበር። እኔ ጣልቃ እንደምገባ ስለሚያውቅ እኔ ቤቴም ሴታፑን አመቻችቶ ነበር። በእናቴ ነበር የመጣብኝ በማይመጣ ማለት ተመልካችሁታል ማለት ሀናን በቃ አድርጌ አላቅም። ቀበቶ ፈትቼ በቀበቶ እስከ መግረፍ ደረጃ ድረስ ነው የደረስኩት። ሀናን በእናቴ መጣብኝ ማለት ነው። ማስተማር ስላለብኝ መገረፍ ስላለባት ነው። እንደ ሕፃን ልጅ ነው መገረፍ ያለባት። እናትን የሚነካ እንደዚህ ነው መገረፍ ያለበት። ይህ ኬዝ እንደ ቀልድ አንተን ለማውጣት ነፃ ለማውጣት የተጀመረ ኬዝ በርካቶችን ነፃ አውጥተንበታል። በጣም በርካቶችን እንደዚሁም ደግሞ ሀገር ሲበክሉ ሀገር ሲያቆሽሹ ሀገር ሲያጨቀዩ የነበሩ ብዙ ቆሻሻ ወንጀለኞችንም ደግሞ ይዘንበታል። እንደዚህ ይሰፋል ብለን አይደለም የጀመርነው። የኬዙም ውስብስብነት እኮ ላይክ ስታየው አንተም ቅድም እንዳልከው ነው አይምሯቸውን ለመልካምነት ቢጠቀሙት የሚለውን ነገር አሁን መኮንን ተጸጽቶ ስራዎቹ ምናምን ከቅጣት በኋላ ተመልሶ ይህን ስራ ለስራ ግን አይመጣለትም። ምክንያቱም አሁን ያለበት ስፕሪት ነው ይሄን ነገር የሚያደርግልን ገባ ያለበት መንፈስ ነው ይሄን ነገር እንትን የሚለው የሚሰሩትም ከመንፈስ ጋር የተያያዘ ስራ ስለሆነ ሙሉ ለሙሉ ከዛ ነገር ጋር ተዋህደው ነው ይሄን ነገር እያደረጉ ያሉት እና አሁን ላይ ላይክ ያሉት ነገሮች እኔም ሳስባቸው ማለት ሎሌ ለካሜራ የማይመጡ ነው ብለን እንግዲህ ያለፍናቸው በጣም ብዙ ኬዞች አሉ። ኢማጂን እነዛን ኬዞች ለህዝብ አስተላልፈን ቢሆን ህዝብ ይማርበታል፣ ይሸማቀቅበታል። በዚህ ደረጃ የሚያሸማቀቅ ስራዎችን ሲሰሩ የነበሩ ሰዎች ናቸው። አንዳንድ ጊዜ እኮ እንደውም ማለት እናያለን ኮሜንት ላይም በውስጥ መስመር የሚሉናል አገራችን በዚህ ልክ ተጨማለቀች፣ ሀገራችን በዚህ ልክ እንደዚህ ሆነች እያሉ እኛ ውስኑን ነው የምናስተላልፈው። ማለት ያስተምራል ብለን የምናስባትን ፓርት ነው የምናስተላልፈው። ስንት የሚያይሰው አለ። ለዚህም ይሄንን ተጠቅሞ እኮ ሌላ ትምህርት የሚወስድበት ሰው ስላለ ያንን በሚል ነው የምናስተላልፈው እንጂ እያንዳንዱን ድርጊት እኮ ሙሉ በሙሉ የምናየው የምናገኘው ምናምን እንዳለ ብናስተላልፈው ሰው ሀገሩን እስከ መጥላት ይደርሳል። ሰው ወገኑን እስከ መጥላት ይደርሳል። ሲጀምር ሀገር ማለት ወገን ነው፣ ሰው ነው፣ ማንም አይደለም። ግባ። ስለዚህ ይሄ መሬት አፈሩ ግድግዳው ምናምን አለ ሀገር ብለን የምንጠራው እኛ ነን ሀገር የምንሆነው በአንድነት ማለት ነው። እና እርስ በርስ የመጠራጠር ስሜት ውስጥ ራሱ ይከተናል። የምናያቸው ነገሮች ማለት ሰው የገዛ እህቱን፣ የገዛ ወንድሙን፣ የገዛ ባሉን፣ የገዛ ሚስቱን፣ የገዛ እናት፣ የገዛ አባት፣ የገዛ ልጁን እንዳያምን የሚያደርግ ድርጊት ነው የሚሰሩት። ነገር ግን በዚሁ አጋጣሚ መናገር የምፈልገው ነገር ምንድነው፣ ተመልካቾች በደንብ እንድትገነዘቡት የምፈልገው ሀገራችን የፈለገ ወንጀለኛ ይኖርባት፣ የፈለገ እንደዚህ አይነት ቆሻሻ ስራ የሚሰሩ ሰዎች ይኖሩባት፣ ጥቂቶቹ ናቸው ወንጀለኞቹ። አብዛኞቹን መልካምና ምርጥ ኢትዮጵያውያን ወገኖች ናቸው ያሉትንም ደግሞ እውነቱን ለመናገር ስለ አሁን ኦልሬዲ ብዙዎች እጃችን ላይ ያሉት ሰዎች ለህግ አካል ተላልፈው የተሰጡ ሰዎች ናቸውና እነዛ ሰዎችም የመጀመሪያ ቀን መልካም ነው ብሎ የሰሩት ስራ ኔክስት ሬይ ላይ ይዞባቸው የሚመጣው ጣጣም አሁን ወደ ገቡበት ጉዳይ ሳይፈልጉት የማይፈልጉትን ነገር እንዲያደርጉ እየተገደዱ የሆነ ሰው የሆነ ሴታፕ ያዘጋጃል፣ የሆነ ጥቅም ብሎ የሆነ ነገር ይሰጣቸዋል። ከዛ በኋላ የቀሩት ፕሮሰሶች እነሱ ፈልገው ሳይሆን በሚታዘዙት መንገድ የሚቀጥል እንጂ በጣም ብዙዋን ለምሳሌ 10 ወንጀለኛ ከያዘ 2ቶቹ ናቸው ሪል ጥፋተኞች፣ 8ቶቹ ታዛዥ ናቸው። በምንድን ነው የታዘዝከው? እናቴ እንደዚህ ሆና፣ አክስቴ ታማ፣ አጎቴ ታማ፣ ወንድሜ ታማ፣ እናቴ ታማ። ስፔሻሊ ብዙዎችን በህመምና በጥቅም ዙሪያ የያዙ ሰዎች ናቸው። ያንን ደግሞ አጣርተን የተደረሰበት ምክንያት ማለት ከዚህ ቀደም እንደተመለከት ነው በርካታ ወጣቶችን በያዝኩበት ሰዓት ጠፉ የሚባሉ ሴቶች ነበሩ። ለስልጠና ምናምን ነገር እየተባለ እየጠፉ የነሱን የጠፉትን ሴቶች ወንድሞቻቸው ምናምን ደግሞ
እህትህን ማግኘት ከፈለክ ከኛ ጋር እንደዚህ እህትህን ማግኘት ከፈለክ ከኛ ጋር እንደዚህ ትሰራለህ ምናምን ነገር በሚል እህታቸውን ለማግኘት ሲሉ ወንዶቹ እሺ ብሎ አብሯቸው እየሰሩ እንደነበረ ደርሰንበታል። ገባህ አይደል? ይሄ ምንድነው? በሆነ ነገር አስረው ይዘዋቸዋል። ብላክሜል እያደረጓቸው ነው። ገባህ አይደል? በጥቅም ብቻ በገንዘብ ብቻ ሳይሆን በማስፈራራት ደረጃ ቤተሰብን በማጥፋት ደረጃ ማንነታቸውን ጭካናቸውን በማሳየት ደረጃ ከዛ ባሻገር ደግሞ እንግዲህ ለአበበ ጥበቃ ተዘጋጅተው የነበሩ ሰዎች ሲናገሩ ነበር። አንደኛው የአንደኛውን እህት ገሎበታል፣ አንደኛው ደግሞ ሌላ ሰው ገሏል። እና ምንድነው የዚህም ላይ ቪዲዮ ተይዞበታል፣ እዚህም ላይ ቪዲዮ ተይዞበታል። ይህን ወንጀል አሰርተዋቸው ቪዲዮ ይዘውባቸው ገባረን እና ይህ ቪዲዮ ስላለባቸው ብቻ በቃ በዚህ ቪዲዮ ስለሚያስፈራሯቸው ግዴታ እነሱ የሚላቸውን ይሰራሉ። እና ብዙ ወጣቶችን በማስፈራራት በጥቅማጥቅም በተለያየ ነገር ነው አንቀው ይዘዋቸው እንደዚህ አይነት ነገሮችን ሲያሰሯቸው የነበሩት እንጂ አብዛኛው የኢትዮጵያ ወጣት እንደዚህ አይነት ኑሮ ባይኖር ደስ ይለዋል፣ አይፈልገውም። አሁን በብዛት እዚህ ነገር ውስጥ ያገኘናቸው ሰዎች በጠቅላላ ስራን ፍለጋ እንጀራ ፍለጋ ብለው የገቡበትና ከዛ በኋላ ውስጥ ከገቡ በኋላ የሰይጣናዊ ስራ እንዲሰሩ ተገደው ያው ማለት እኔ ለምን ሰሩ ምናምን ነገር ወይ ደግሞ መስራታቸው ትክክል ነው ምናምን ነገር እያልኳቸው አይደለም። ለእንጀራ ሲሉ መስራታቸው ትክክል ነው እያልኳቸው አይደለም። ጥለው መውጣት ይችሉ ነበር፣ ራሳቸውን አሳልፈው መስጠት ይችሉ ነበር ለህግ አካል። ነገር ግን በጣም ፍራቻ ስላለባቸው አብሯቸው ቀጥለው ብዙ አይነት ወንጀሎች ሲሰሩ የቆዩ ሰዎች ናቸው። እና ይሄ ቡድን በአጠቃላይ ይሄ ቡድን የተዋቀረው ቡድን እና አበበን ጨምሮ ሙሉ በሙሉ በቃ የኢትዮጵያ ወጣቶችን አልባሌ ነገር ውስጥ ከቶ ሙሉ በሙሉ የኢትዮጵያን ባህልና ወግ ስርዓት አጥፍቶ ሃይማኖት አጥፍቶ የውጮቹን ማበልጸግ ብቻ ነበር ፍላጎታቸው። ነገር ግን ያው እግዚአብሔር የተመሰገነ ይሁን ብዙ ነገር ውስጥ ብንገባ ዛሬ ላይ ደርሰን እንግዲህ ብዙ ነገራቸውን አክሽፈንባቸው ድርጅታቸውን ማዘግተንባቸዋል። ያው ሰበር ዜና ብለን ብንነግራቸውና ነው በጣም ደስ የሚል ቁም ነገር ማለት ይሄን የሚያክል እንግዲህ ለ15 ዓመታት ሀገራችን ውስጥ የቆየውን ድርጅት የህግ አካላት እንግዲህ ትላልቅ ሚናዎችን ተጫውተዋል። እኔም እንግዲህ ከወንድሞቼ ጋር በጣም ብዙ ይሄ ነው የማይባል እንግዲህ ስራዎችን ሰርተናል። ይሄ ለራሳችንም የነፍስ አድን ስራ የነበረ ጉዳይ ነው። እናም ነገሮች እንግዲህ ባላሰብናቸው መንገድ በጣም ብዙሃንን ስንታደግ ነበር። ራሳችንን ነፃ ለማውጣት ስናደርግ የነበራቸው ጉዳዮች እናቴን ነፃ ለማውጣት ከዛ ወደ ልዑልም ሄደ ብቻ ነገሮቹ ባላሰብናቸው መንገዶች ሲሰራጩ ነበርና እነዛን ነገሮች ለመግታት የምናደርጋቸው ጉዳዮች በምንፈልገው መንገድ ሄደውልን እንግዲህ ዛሬ ለእናንተ የእውነትም ይሄ ሰበር ዜና ነው ልን የምችለው ለሀገራችን በሙሉ። ይሄ በጣም ሀገራችን ላይ መጥፎ በቃ ማለት በሽታ በሚባል ደረጃ የነበረ ድርጅት ነው። ያም እንግዲህ አሁን ላይ እዛ ውስጥ የነበሩት ወጣቶችም የት ሄዱ፣ ወዴት ይሆናሉ፣ የነሱስ የህይወት ዕጣ ፈንታቸው ምንድን ነው የሚለውን ነገር እስቲ በሰፊው እናወራበታለን። እኔና ሉል ያደረግናቸው ነገሮች ስላሉ ማለት ነው። በዛ ዙሪያ ላይ እንግዲህ የነበሩት ነገሮች ግልጽ ሳደርግላችሁ በእናቴ ስም የነበሩት ነገሮች በሙሉ ድርጅቱ ሪል የነበረው የኤንጂኦ ድርጅት የሚንቀሳቀሰው በእናቴ ስም ነው፣ የእናቴ ነበር። ያንን ነገር ምንድን ነው የተደረገው? ማዘር ተጠይቃለች። ነገሩን ከሳ ምን ብላ ድርጅቱን ንጹህ መሆኑ ወይም ደግሞ እሷ ጋር የነበረው ነገር እንዲቀጥል ማድረግ የምትፈልገውን ጥያቄ በምትጠይቅበት ሰዓት አልፈልግም ብላ ተገቢው የሆነው መልሳ እኔን አስደስታኛለች። እስከዛሬ እንግዲህ ስትደብቀኝ ወይም ደግሞ ባለማወቅ እንግዲህ ስታደርግ የነበረችውን ነገሮች በሙሉ በዚህ ክሳኛለች እና እኔ በጣም ደስተኛ ሆኛለሁ። ማለት አስበው ይሄ ሁሉ ንብረት ምናምን እሷን አሳስቷት ወይም ደግሞ እኔም ፈልጓለሁ የሚል ነገር ብታነሳ ኢማጂን እስክሞት ድረስ ከውስጥ የማይጠፋ ነገር ነው። እስከዛሬ ልፋንበት አፈር በልተን እንግዲህ ዛሬ ደረስንበት። ዛሬ ይሄኛው ፕሮግራም ለመስራት የበቃ ነው ያ ነገር ስላበቃለት ነው። እና ድርጅቱም እንግዲህ ለህግ አካል ኤግዚቢት ተደርጓል። ከዛ ውስጥ ግን ትክክለኛ ኤንጂኦ ውስጥ ሲሰሩ የነበሩ ወጣቶች እጣ ፋንታቸው ምንድን ነው የሚለውን ነገር እስቲ ከሉሌም አንደበት እንሰማለን። እኔ ጋርም ብዙ የተፈጠሩ ነገሮች አሉ። በሰፊው እንግዲህ እስቲ እናውራበትና ሉሌ
እኔ ጋር እንግዲህ ያለው ነገር የምታውቀው ነገር ነው። እስቲ በአንተ በኩልም እንግዲህ የተወሰኑ ሴትና ወንድ ወጣቶችን ወስደሃል እና እነዛን እንግዲህ የስራ እድል እንዲመቻች በእኛ ፍላጎት የተነሳ ነገር ነው። ቢኮዝ ካምፓኒው ላይ የነበረው ነገር ድርጅቱ ሲያንቀሳቀስ የነበረው ነገር ኢሌጋል ስለነበረ ወስደ እዛ ውስጥ የነበሩትንም ሰዎች ምንም ነገር ወይም ደግሞ ከጎዳና የተነሳችሁት ምንም የማያውቁ ስላሉ ነው። ስራው ላይ ያልነበሩ ምንም የማያውቁ ወጣቶች ነበሩ፣ ህጻናቶችም ወጣቶችም ሴቶችም እና እነዛን ተመለሳችሁ ወደ ጎዳና ውጡ ማለት ህሊናችን አልፈቀደም። ያንን ግን ባለመሆኑ አንስተን እኔ እናንተ ተስማማንበት ሀሳብ አለ። እስቲ ሀሳቡ መሬት ከወረደ በኋላ አንተ ያደረግከውን ነገር በልና እኔም ስላደረግኳቸው ነገሮች ያደረግነውን ነገር ለማውራት አለም። ግን እኔ የተፈጠረው ነገር ያው ተመልካች ማወቅ ስላለበት ያው ግዴታ መሆን ስላለበት ነው። ምንድነው የተደረገው? ምን ማለት እነዚህ ልጆች እዛ ውስጥ የነበሩ ታዳጊዎችም ሆኑ ወጣቶች በወንጀል ላይ ያልተሳተፉ ከወንጀል ጋር ንክኪ የሌላቸው ነገር ግን ፊውቸሪ ሊበከሉ የሚችሉ ሴጣናዊ እምነትን ሙሉ በሙሉ ሊያራምዱ የሚችሉ ልጆች ሰብስበው ይዘው ነበረ። ድርጅቱ ስር እንደ ሽፋንም ነበር የሚጠቀሟቸው፣ እርዳታ እየተደረገላቸው ነው በሚል እንደ ሽፋንም ነበር የሚጠቀሙባቸው እና እነዚህን ሰዎች እነዚህን ታዳጊዎች እነዚህን ወጣቶች ሴቶች፣ ወንድሞች አውጥቶ ወደ ጎዳና መመለስ ትንሽ ይከብዳል። ስለዚህ ምንድነው የተደረገው? የተወሰኑትን በተለይ ደግሞ ታዳጊ የሚባሉት ህፃናቶችን ለተለያየ የግብረሰናይ ድርጅቶች በትክክለኛ መንገድ ህፃናትን የሚያሳድጉ ህፃናትን የሚንከባከቡ ሰዎች እንዲረከቡ አድርገናል በተወሰነ መልኩ። የተቀሩትን ደግሞ ወጣት የሚባሉትን ምናምን ነገር በእኔም በኩል በአንተም በኩል እንግዲህ በተቻለን አቅም ተደርጎ ድርጅቱ ላይም ካለው በተወሰነ መልኩ እንግዲህ እናትህም እንግዲህ እንደገለጹት ሙሉ በሙሉ ንብረትነቱ ሁሉ ነገር የእናትህ ነው። ሙሉ በሙሉ ማለት ወንጀል ሲሰራበት ቢቆይም ኦልሬዲ ድርጅቱ ቢዘጋም ምን ቢልም የመሬት ይዞታው እያንዳንዱ ምናምን ነገር ያለው በእናቱ ስም የተገዛ ስለሆነ እናትየው ያደረጉት ምንድነው እንግዲህ እትዬ ሙሉ በሙሉ ውሳኔዋ የነበረው እኔ ከዚህ ቦታ ላይ አንዳችም ነገር አልፈልግም፣ በቃ ሁሉ ነገር ለመንግስት ገቢ ይሁን። ሀገር ሲበክል የነበረ ድርጅት ነው፣ አሁን ደግሞ ሀገር ማዳን ያለበት ድርጅት መሆን ይችላል፣ ወር ደግሞ ለመንግስት ተሰጥቶ መንግስት እንደፈለገ ያደርገው ብለው እንግዲህ ሙሉ በሙሉ ኃላፊነታቸውን ከዛው አንስተው ወረቀታቸውንም ጨራርሰዋል። እንግዲህ እትዬ ይሄን ነገር አድርጋለች። ያው ጨራርሳና የምላችሁ ያው ለእናንተ በብዛት ሚዲያ ላይ ስለሆንኩ ነው አንቱ እያልኩ ያለሁት እና ያው ከዚህ ቀደምም ነግራቸዋለሁ። እኔ አንቺ ነው የምላት እቴትዬን፣ ምክንያቱም እናቴ ስለሆነች። ስለዚህ እንግዲህ የእቴትዬ ውሳኔ የነበረው ሙሉ በሙሉ እሷ ምንም ስባሪ ሳንቲም እንደማትፈልግ ነበርና ከዛ ድርጅቶች የተወሰኑ ገንዘቦች ነበሩ የተቀሩ። እነዛ ገንዘቦች እንግዲህ ሙሉ በሙሉ መደረግ የነበረባቸው ምንድነው እዛ ውስጥ ላሉ ወጣቶች እንደ መቋቋሚያ ወደ ስራም የሚገቡበትን ነገር ለማመቻቸት እየተሞከረን ያለው። እኔም በራሴ በኩል እንግዲህ ተጨማሪ ድጋፍ የሚያስፈልጋቸው ሰዎች ድጋፍ እንዲደረግላቸው እየሰራው እገኛለሁ። ወንድሜም እንግዲህ በአንተ በኩል እንደዛው እየሰራ ያለበት ሁኔታ አለ፣ ነገሮችን እያመቻቸላቸው ያለበት ሁኔታ አለ። ስለዚህ እነዚህ ልጆች እንግዲህ ያው ነገ ላይ የተሻለ የኢትዮጵያ ዜጋ እንዲሆኑ እንጂ የምንፈልገው እኛ ድጋሚ መልሰው የማይሆን ቦታ ላይ ወድቀው ጎዳና ላይ ወድቀው ህይወታቸው እንዲበላሽ አንፈልግም። ይህን ነገር ለማስተካከል እንግዲህ እየተሯሯጥንና እየሞካከርን ያለ ነው። አሁን እንግዲህ እስቲ ከፈጣሪ እርዳታ ጋር ሙሉ ለሙሉ እየታሰበ ያለው ነገር እንግዲህ እነዛን ወጣቶች አንተም እንዳነሳው መልሶ እንግዲህ ወደ ጎዳና ውጡ ማለት አይቻልም። ብዙዎቹ ደግሞ እንግዲህ ለአቅመ አዳም ለአቅመ ሔዋን የደረሱ ናቸው። መስራት መለወጥ የሚፈልጉ ናቸው። አንዳንድ መማርም የሚፈልጉ አሉ። እነዛን እንግዲህ ሙሉ ለሙሉ ምንድነው ማድረግ የምንችለው? መማር የሚፈልገው ማስተማር በምንችልበት መልኩ ወደ ማስተማሩ፣ መስራት የሚፈልገውን ደግሞ መስራት የሚችለውን ስራ በመምረጥ ወደ ስራ እንዲገባ እያደረኩኝ ይገኛሉ። በእኔ በኩልም እንግዲህ ያለው ነገር ይሄ ነው። ግልጽ ለማድረግ ያክል ግን ሁላቸውንም አንድ ላይ የህግ አካል እንግዲህ በሚሰጠው ትብብርም ካሉት ነገሮችም አንጻር አጣርተን ተገቢ ሆኖ ወይም ደግሞ እኛ ተገቢ ነው ብለን የምናስባቸው እነሱ የሚፈልጉትን ብቻ ሳይሆን ለነሱ ይሆንላቸዋል ብለን የምናስባቸው ነገሮች እያደረግን እንገኛለን። እስቲ የፈጣሪን ፍቃድ ከሆነ ወደፊት እነሱ ካሉ ወይም ደግሞ ሲንቀሳቀስ ከነበረው ነገር አንጻር ተረድተውት መልካም ነው ብለን የምናስባቸውን ነገሮች አድርገን ቁጭ ብለን የምናወራበት ሰዓት መምጣቱ አይቀርም። ጊዜ መጥተው እነዛንም ወጣቶች እንግዲህ እስቲ ወደ
ስራም ካሉት ነገሮች ወጥተው ቁጭ ብለን የምናወራበት ሰዓት መምጣቱ የማይቀር ነውና ስቲል ሁሉ ነገሮችንም ካወራን አይቀር እኛም እናውቃለን፣ ኦዲየንስም እየተጨነቀበት ያለ ጉዳይም ስላለ እስቲ ስለ ሚኪስ በአንተ በኩል ያለው አዲስ ነገር ምንድን ነው? በነገራችን ላይ ይሄ ኬዝ በጣም ብዙ መዘዝ ይዞብን መጥቷል። በጣም በርካታ ጦሶችን ነው እኛ ላይ ያመጣው። ማለት እንግዲህ ያው ቤተሰብ ድረስ እስከመድረስ እናቴን ለማጥፋት እስከመድረስ ድረስ ከዛ ባሻገር ደግሞ ወንድማችን ሚኪ በስንት መከራ በስንት ልፋት ምንነቱን እየቀያየረ በተለያየ ቦታዎች ላይ እየተንቀሳቀሰ የተለያየ ወንጀሎችን ሲሰራ የቆየው ዋነኛው ከአቶ መኮንን ቀጥሎ እንግዲህ ትልቁ አሸባሪ ብዬ ነው የምጠራው። ትልቁ አሸባሪ አቤል ቤት ላይ እንግዲህ ለረጅም ጊዜ በዘበኛነት ሲያገለግል የነበረው አበበ የተባለው ሰው በስንት መከራና ትግል እንግዲህ እጃችን ገብቶ ነበር። ያው የምታውቁት ነገር ነው። ሚኪ እንግዲህ ኃላፊነቱን ወስዶ ፋይሎችን፣ ሰነዶችን ምናምን ነገር ሙሉ በሙሉ ርክክብ እስኪደረግ ድረስ ከህግ አካላቶች ጋር አበበን እሱ ጋር ያሉትን ዶክመንቶች ምናምን ለማስጨራረስ እየሞከረ ነበር። ጥበቃው ሙሉ በሙሉ በሚኪ ስር ሆኖ፣ ነገር ግን በተመለከታችሁት ልክ አበበ ከልጆች ጋር ስምምነት አድርጎ ለመጥፋት እንግዲህ ሲያቀድ ሚኪ የወሰነውን ውሳኔ ነግረናቸዋል። አሁን ላይ እንግዲህ አበበ ያለበት ሁኔታ እግዚአብሔር ይመስገን ከሞት ስጋት ወጥቷል። ያ ማለት ምንድነው? አይሞትም እያሉ ነው ሐኪሞቹ። መጀመሪያ ከነበረው ስጋት የተሻለ ነው ብሏል። ስቲል ግን ያው ኮማ ላይ ነው ያለው፣ ኮማ ውስጥ ነው ያለውና መንቃቱ አይቀርም። ቢነቃም ግን ነግራቸዋለሁ፣ በቪዲዮ ላይ ነግራቸዋለሁ። ቢነቃም ግን እንግዲህ አበበ ሙሉ በሙሉ ፓራላይዝ ነው ሆኖ የሚነቀው። መንቀሳቀስ አይችልም ከዚህ በኋላ። ምክንያቱም አንደኛ ጥይቱ ሲመታው ስፓይናል ኮርዱን ስለሆነ ያገኘው ሙሉ በሙሉ እንግዲህ የሰውነታችን አካል በብዛት የሚንቀሳቀሰው የሚታዘዘው በአከርካሪ አጥንታችን ነው። ያም ደግሞ አጥንታችን ግንኙነቱ ቀጥታ ከጭንቅላታችንም ጋር ነው። ያ ብቻ ሳይሆን እሱ መሆኑ ብቻ ሳይሆን አበበ በወደቀበት ሰዓት መሬት እንግዲህ ጭንቅላቱን መቶት ነበረ። ስለዚህ በቃ ኢቨን የማስታወስ ችሎታ ሁላ ሊኖረው እንደማይችል ተነግሯል። እኔ አሁንም ቢሆን ያስጠይቀኛል፣ ይቅርታ አድርጉልኝ ለምናገረው ንግግር። ይገባዋል ነው የምለው። አበበ ይገባዋል። ስንቱን ህዝብ እንደዚህ አድርጓል። ስንቱን ህዝብ አስለቅሷል። የስንቱን ህይወት ነጥቋል። የስንቱን ቤት በሀዘን ሞልቷል። ምንድነው ማሰበው መሰላችሁ? ፈርዶበት ነው ቅጣቱን በምድር ላይ ሲያገኘ ነው ብዬ ነው ያሰብኩት። ለማምለጥም የሞከረው እነዛም ልጆች እንዲስማሙ የሆነበት ምክንያት ፈጣሪ በዚህ ልክ እንዲኖር ስለፈለገ ነው። እና ሚኪን እንግዲህ በዋስ የምናስወጣበትን ሁኔታ ስቲል እስካሁንም ድረስ እየጨረስን ያለ ነው። ትንሽ ከበድ ስላለ ነው የአበበ ሁኔታ ጉዳቱ ትንሽ ከበድ ስላለ ነው እንጂ እስካሁን ያልወጣው። እግሩ ምናምን መቶት ቢሆን ኖሮ እስካሁንም ሚኪ አይቆይም ነበር እዛ እስር ቤት ውስጥ እስካሁንም ድረስ አይቆይም ነበር፣ አይታሰርም ነበር ይህን ያህል ጊዜ። አሁንም ቢሆን እሱም በዋስ ለማስወጣትና አስፈላጊ ከሆነ የቁም እስረኛ ወይ ደግሞ የቤት ውስጥ እስረኛ እንዲሆን ለማድረግ እንግዲህ የቻለ ነገር እያደረግን ያለ ነው፣ ሙሉ በሙሉ ብይን እስኪያገኝ ድረስ ኬዙ። ስለዚህ እግዚአብሔር ከፈቀደ ሚኪን በዚህ ሰሙን እናስወጣለን ብዬ ተስፋ አደርጋለሁ። አዎ እንግዲህ እሱ የፈጣሪ ውሳኔ ነው። የህግ አካልም እንግዲህ በዚህ ማለት የምንፈልገው ከሰራው ስራውን አንጻር ብዙ ነገሮች ሳይቶ እኛም ያቀረብናቸው ብዙ ፋይሎች አሉና ያ ነገር
ተገላጡ ሲታይ እሱም ደግሞ ከዚህ በፊት እንግዲህ ምንም አይነት የወንጀል ሪከርድ እንዳሌለበት ግልጽ ይፋ በሆነ መንገድ የምንናገረው ነገር ነውና እኛ እንደዚህ ደረታችንን ነፍተን ወንጀል ተሰርቶ ነፃ መውጣት አለብን ብለን መናገር የምንችል አይነት ወንጀለኞችም አይደለም። ወንጀል እስከሰራን ድረስ ትክክል ነው። ግን ደግሞ የተሰራው ነገር አሁንም መናገር የምንፈልገው የሚገባው ሰው ነው። ላይክ አሁን ላይ ፓራላይዝድ ነው፣ መንቀሳቀስ አይችልም ምናምን ያሉት ነገሮች በእንደዚህ አይነት ሁኔታ ነው የሚቀጥሉት። እንደዛም ሆኖ እንግዲህ ያው ልዑል እንዳለው ፍርዱን እንግዲህ በምድር ላይ ያገኘ ሲባል ነው ለማምለጥ የሞከረውና ሰው ላይም ሰበብ የሆነው። ብቻ ብዙ ተስፋ አለን፣ እግዚአብሔር ይመስገን። ሚኪ የሚወጣበት በጣም ብዙ ተስፋዎች አሉንና ከነዛ ነገር አንጻር ምን ይፈጠራል፣ ምን አይነት ነገር ይከናወናል፣ ወደፊትስ ሊሞት እንደማይችል ከወሰናቸው የሚገርም እንግዲህ ያው እዚህ ጋር መጥቀስ የለብንም የግል ዶክተር እንግዲህ ከየት ድረስ እንዳስመጣን የምታውቀው ነገር ነው። አስፈላጊ የሆነን እንግዲህ ሀገራችን ውስጥ አለ የሚባለው ሆስፒታል ድረስ ሄደን ምን አድርገን በምን አይነት መንገድ እንግዲህ እንዲታከም ሲደረግ እንደነበር የተቻለንን አስፈላጊ ነው ብለን የምናስባቸው መድኃኒቶችም ከውጭ ሀገር ስናስገባም ነበር። ይሄ ሲሆን የነበረበት አንደኛው ምክንያት አበበ ሞቱን ይፈልገው ነበር፣ ያውቀዋል። እስር ቤት ገብቶ በሱ ምክንያት የሚደርስበትን ስቃይ፣ ወደ ቤተሰቦችም የሚሄዱትን ጉዳዮች ስለሚያውቅ ራሱ ላይ መወሰን ያለበትን ውሳኔ ነው መወሰን የሚፈልገው። በዛ አንጻር ነው ነገሮችን ስናይ ነበረው። እግዚአብሔር ደግሞ ረድቶን እሱም በህይወት አለ። አሁን ላይ አንዳንድ አስታውሶ እንደዚህ ሊላቸው የሚችላቸው ነገሮች ላይኖር ይችላል ከደረሰበት ጉዳት አንጻርና ግን ጉዳዩ እየተጣራ በሚሄድበት ሰዓት እሱም ደግሞ ጤናው ባይመለስ እንኳን ሁኔታው አስጊ ባልሆነ ደረጃ ሲሆን መመለስ ወዳለበት ቦታ እንደሚመለስና ሚኪም እንግዲህ ተገቢ በሆነ መንገድ ይማርበታል ብሎ በሚያስብ ህግ እንግዲህ እኛ አይደል ህግ እሱ ሊማርበት ይገባል። ጥንቃቄውንም ከአሁን በኋላ ምን ማድረግ አለበት የሚለውን ነገር ለሱ ብቻም ሳይሆን ሙሉ ለክሩ አባል ሰው አንድ ህግ አካል የሆነ ጉዳይ ሲይዝ ያንን ሰው ወዲያውኑም የመልቀቅ ጉዳይ ሊኖር ይችል ይሆናል። ግን ደግሞ በሱ ምክንያት ብዙ ሰው መማር ሊኖርበት ይገባልና ያንንም ታሳቢ ተደርጎ ነው ነገሮች የሚንቀሳቀሱትና እኛም ይሄ በመሆኑ እሺ ብለን እንቀበላለን። ነገሮች ደግሞ የሚሄዱበትን ጉዳዮች አይተን ለወንድማችን ሚኪም ተገቢ የሆነውን ነገር ፈጣሪም እንግዲህ ጣልቃ ገብቶ ነገሮች ከዚህ በላይ ውስብስብ እንደማይሆኑ ተስፋ አደርጋለሁ። በእኛ ምክንያት ብዙ ነገሮች እየተፈጠሩ ይገኛሉ። ያው ፈጣሪ እንግዲህ የመጣውን ነገር ቀላል ያደርግልን። ወደ ፈተና አታግባን ነው አይባልም። ያው ብቻ ፈተናውን የምናልፍበት መንገድ ስጠን ይባላል እንጂ ነገሮችን እንግዲህ ያው ፈጣሪም በዚህ መንገድ እንትን ይበላል። ስለ ብሩኬም እንግዲህ እየተፈጠሩ ያሉ ጉዳዮች አንተም የደረስክባቸው ጉዳዮች አሉ። ብቻ ሁሉም ነገር ፈጣሪ ተስፋ እንደሚሰጠን እኔም ተስፋ አደርጋለሁ። ብዙ ችግሮችን ፈተን መጨረሻ ላይ የራሳችን ችግሮች ናቸው እኛ ላይ አሁን እየተጋረጡ ያሉትና ትክክል። እንግዲህ እንደተመለከታችሁት ብሩክንም ሚኪንም በተመለከታችሁ መልኩ ብዙዎቻችን ተሯርጠን ይህንን ኬዝ ጨረስ ነው በቃ ገደል ነው ይህ ኬዝ አበቃ ብለን ስናስብ ሁለቱም ወንድሞቻችን እንግዲህ በማይሆን መንገድ የማይሆን ነገር ውስጥ ገብተዋል። ያው ብቻ እግዚአብሔር ፈቅዶ ሁለቱም ከኛ ጋር መልሶ የሚቀላቀሉበት ጊዜ ይመጣል ብዬ አስባለሁ። ጊዜው ሳይርቅ ሳይቆዩ ሁለቱም ከቤተሰቦቻቸው ጋር ይመለሳሉ ብዬ አስባለሁ እና ከምንም በላይ የእናንተ ልመና፣ የእናንተ ጸሎት፣ የእናንተ ዱዓውንም አይለየኝ ማለት ፈልጋለሁ። ሁሌም ከኛ ጋር እንዲሆን እንፈልጋለን። ዱዓችሁና ጸሎታችሁ እንግዲህ እግዚአብሔር በፈቀደና በወደደ ከዚህ በኋላ የእነሱን ጉዳይ ብቻ የምንሯሯጥ ይሆናል ብዬ ነው የማስበው። ኦልሬዲ በተወሰነ መልኩ ኬዞችን አገባደናል ሙሉ በሙሉ። አሁን የቀረው አይ ቲንክ የአቶ መኮንን ጉዳይ ነው። ስለ መኮንን ደግሞ እስቲ ትንሽ እናውራና እኔ በጣም ደስ ብሎኝ ነው የማወራው። እግዚአብሔር ይቅር ይበለኝ፣ ኃጢአት ሊሆን ይችላል። ግን መኮንን አሁን ላይ በጣም አስጊ ሁኔታ ውስጥ እንዳለ ሰምቻለሁ። ማለት ሙሉ ለሙሉ እንግዲህ ከእንግሊዝ ሀገር እየደረሰበት ያለው ጥቃትም ነጮችም እንግዲህ እሱ ላይ ዞረው ሲያደርጉት የነበረው ጥቃት ነበር። እሱም ደግሞ ምንም ነገር የመቋቋም
የነበረበት ህመምም ነበር። እንግዲህ ያም ህመሙ አገርሽቶበት ሆስፒታል ውስጥ እንደሚገኝ መረጃ ደርሶናል። በተለይ ደግሞ ድርጅቱ በመዘጋቱ የተቆጡ የእሱ አካላቶች የእሱን ድጋፍ የሚያደርጉትለት ፈረንጆች አሉ። እነዚያ ሰዎች ራሱ ድርጅቱ በመዘጋቱ በጣም ጫና አድርገውበታል እና ብቻ ምናልባት እዛ ከአቅሙ በላይ ከሆነ ወደዚህ መምጣቱ አይቀርም ብለን እናስባለን። ኢንፎርሜሽን ደርሶናል። እዛ ባሉ ሰዎች መረጃ ደርሶናል። እርግጠኛ ነኝ በቅርቡ ወደ ኢትዮጵያ ይገባል። ራሱ ተጎትቶ ተስቦ ወደ ኢትዮጵያ ይገባል። ምክንያቱም ከፍተኛ ጫና እንደደረሰበት ስለሰማን ማለት ነው። ያልሆነ ሁኔታ ላይ ያለው በአሁኑ ሰዓት በነገራችን ላይ ከተቻለ እኮ ገብቶ በሰላማዊ መንገድ እጁን ለህግ አካል ቢሰጥ እኔም እንደዛ ነው ማሰበው። እንደዛ ያደርጋለን ብዬ ነው ማሰበው። ካልሆነ በስተቀር እዛ ሰው ሀገር ላይ መጫወቻ እንደሚያደርጉ ታውቃለህ። ቻናላችንም እንደምታየው ስለማቅ መጫወቻ ነው የምትሆነው። ከአሁን በኋላ ምንም አይነት አቅም የለህም። ምንም አይነት ነገር ኢንፍሉዌንስ ማድረግ አትችልም። እዚህ ሀገራችንም ላይ ቢሆን ማለት ነው ምንም መፍጠር የምትችለው ነገር የለም። ያው እኔ አንድ ትንሽ ልጅ እንግዲህ በአንተ እጅ ላይ ያደግኩኝ ሰው ነኝ። ብዙ ነገሮች ተፈጥረዋል። ዛሬ ደግሞ እንግዲህ ፈጣሪ ያው በእኛ ላይ ሰርቶ ነው እንጂ እኛ እሱ ከሰራቸው ስትራቴጂ እሱ ከሰራቸው ሴታፕ በየሁላችንም ቤት ውስጥ ካስቀመጠው ነገር አንፃር እኛ እኮ ልጆች ነን። ምንም የምናውቀው ነገር የለም። ገባ? እሱ ሙሉ ነገሮችን ሴታፕ አድርጎ እሱ ባስቀመጠው ወጥመድ መሰረት ፈጣሪ ሳይጥለን እንግዲህ እሱን በእንደዚህ አይነት ሁኔታ ቁጭ ብለን እንድናወራ ሆኗል። ያለቀስንበት ጊዜያቶች ነበሩ። ብዙ ተሸማቀን እንግዲህ ወንጀለኛ ነን ብለን እርስ በርስ እስከ መጣላት እርስ በርስ እስከ አለመተማመን ደረጃ ላይ የሚደረስንባቸው ብዙ ጉዳዮች ነበሩ። ዛሬ ግን ያ ሁሉ ነገር አልፎ አንተ ከፈለግ ፈቃደኛ ከሆንክ መተህ እጅን እንድትሰጥ እድሉን እንሰጥሃለን። ካልሆነም ግን ያው ሰው ሀገር ላይ ካሉ ግብረ አበሮች ጋር እንግዲህ የድርጅቱ መዘጋት ይፋ የሚደረገው እንግዲህ በዚህ 2-3 ቀን ውስጥ ነው አይደለ? ሙሉ ለሙሉ የህግ አካል ጉዳዮች ኦልሬዲ በቃ ተዘግቷል ማለትም እንችላለን። ከዚህ በፊት በግድ ነበር የነበረው። አሁን ላይ ታግዷል። በቃ ሙሉ በሙሉ አሁን በቃ ኦልሬዲ ተዘግቷል ማለት እንችላለን። ምክንያቱም ከዚህ በኋላ ሁሉ ነገር ፋይል እና ነገር እያንዳንዱ ነገር ከህግ አካላቶች ጋር ነው። ከዚህ በኋላ እኛም እጃችን የለበትም። በእኛ በኩል እኛ ጨርሰናል፣ አስረክበናል። ሁሉን ነገር እንግዲህ ለህግ አካላቶች ጨራርሰን አስረክበናል። እስረኞችንም እያንዳንዱ ተጠያቂዎችንም። ስለዚህ እኛ እንደነገርኳቸው እኔ መረዳት ያለበትን ምናምን ሰው ተረክበን እስረኞችና ሁሉንም ፋይሎችና ደግሞ ሁሉንም ከዚህ በኋላ ህግ በአግባቡ ይዞት አቃቢ ህጎችም ጠበቃዎችም በአንድ ላይ ሆነው እያንዳንዱ ሰው ላይ መፈረድ ያለበትን ፍርድ እንዲያገኝ እንግዲህ ኬዙን ይጨርሱታል ማለት ነው። እኛ እንግዲህ ኬዛችንን በዚህ አጠናቀናል። ያው ክብር ምስጋና ሁሉ እንግዲህ ለእግዚአብሔር ይሁን። አንድ ነገር ግን መናገር እፈልጋለሁ። ማለት አሁን ለመኮንን መልእክት አስተላልፈዋል፣ እኔም ማስተላለፍ እፈልጋለሁ። መኮንን ከዚህ ቀደም ትዕግስትን ሞታለች ብለህ የገዛ ባለቤትህን አሳብደህ ወደ ኢትዮጵያ ልካት ነበር። ትዕግስት እግዚአብሔር የተመሰገነው በአሁኑ ሰዓት ጥሩ ሁኔታ ላይ ያለች፣ በጣም በጣም ጥሩ በሚባል ደረጃ ላይ ማለት ነው። አንተም አሳብደው ከሚልኩ እሷን አድርገህ እንደላካት አንተንም አሳብደው ከሚልኩ በጊዜ ወደ ሀገርህ ገብተህ ሀገርህ ከድተኛል ብለህ አትጥልህም። ወንጀለኛ ነህ ብለህ አንቀራተፋም። ቅጣትህን ወስደህ ታርመህ እንድትወጣ ትፈልጋለች። ስለዚህ በአግባቡ አብደህ ከምትመጣ በአግባቡ ወደ ኢትዮጵያ ተመልሰህ የእህትህ እግር ላይ ወድቀህ ይቅርታ ጠይቀህ የእህትህ ልጅንም ይቅርታ ጠይቀህ የበደልካቸው ሰዎች በጠቅላላ ይቅርታ ጠይቀህ በህግ አግባብ ቅጣትን በአግባቡ ወስደህ ከቻልክ ንስሐ ገብተህ ሰላማዊ ኑሮ ብትኖር ከፈጣሪ ጋር ብትታረቅ የሰይጣናዊ እምነትህን ትተህ ከፈጣሪ ጋር ብትታረቅ እንደ ልጅ ምክሬን ልለግስ እወዳለሁ። ምክንያቱም በዚህ ሁኔታ ውስጥ ሆነ ህይወት ካለፈች የገሃነም እሳት ነው የምትሆነውና የገሃነም እሳት ነው የሚበላህና ንስሐ ደግሞ የኃጢአት ሁላ መታጠቢያ ስለሆነ እባክህን በተቻለ አቅም የፈረንጆችን መጫወቻ የሰይጣንን መጫወቻ ከምትሆን ወደ ሀገር ገብተህ ራስህን ማንነትን እንድታጸዳ መልዕክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። ያው ክብር ምስጋናውን እንግዲህ እግዚአብሔር ይውሰደው። እኛ ዛሬ ላይ ፕሮግራሞቻችንን ጨርሰን ከዚህ በኋላ ደግሞ እንግዲህ በጣም እጅግ
ብዙ የሆኑ ፋይሎች ሁለታችንም እጅ ላይ ይገኛሉ። እነዛን ፋይሎች እንግዲህ የመስራት ግዴታ ይኖርብናል። እስከዛሬ ድረስ የራሳችን ጉዳይ ብለን እንግዲህ ስንሰራ የነበረው የኛም የህይወት ጉዳይ ስለሆነብን ነው። በጣም ብዙ መሰራት መለፋት ያለባቸው ብዙ ነፃ መውጣት ብዙ ደግሞ እንደዚህም ሆነን ያልተውናቸው ብዙ አይነት ኬዞች ነበሩ። ከጀርባ ሆነን ለጋ አካል እየሰጠን ስናሰራቸው የነበሩ ብዙ አይነት ኬዞች ነበሩ። በጣም አሳሳቢ ጉዳይ የነበረባቸው እነዛን እንግዲህ ከጊዜ በኋላ ቀጥለን እንግዲህ ጠንክረን የምንሰራባቸውና የእኛንም ደስታ እንዳየን የብዙሃንንም ደስታ የምናይበት ጊዜ ቅርብ እንደሚሆን ቃል እገባላችኋለሁ። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምገናኝ ድረስ ቸር ቆዩ።